ገብርኤል ማለት ምን ማለት ነው? ሀ እንደ እግዚአብሔር ያለ ማን ነው? ለ እግዚአብሔር ፈዋሽ ነው። ሐመሩሃ የእግዚአብሔር አገልጋይ። ገብርኤል ገብርኤል መልአከ ራማ ገብርኤል ገብርኤል መልአከ መልሱ ሐመሩሃ የእግዚአብሔር አገልጋይ። ገብርኤል ማለት ገብርና ኤል ከሚሉ ሁለት ቃላት የተወሰደ ሲሆን ትርጉሙም ገብር ማለት አገልግሎት ወይም ግልጋሎት ማለት ሲሆን ኤል ማለት ደግሞ እግዚአብሔር ማለት ነው። ቀጥተኛና ትክክለኛው ትርጉሙ የእግዚአብሔር አገልጋይ ማለት ነው። ጥያቄ ቁጥር 2 ቅዱስ ገብርኤል እመቤታችንን ባበሰራት ጊዜ በመጀመሪያ የተናገረው ሰላምታ ምን ነበር? ሀ ሰላም ላንቺ ይሁን። ለ ጸጋን የተሞላሽ ሆይ ደስ ይበልሽ። ሐመሩሃ እነሆ ትወልጃለሽ። የመንገዴ መሪ ፈውስነ ለሕመሜ ገብርኤል ስትመጣ በዛ። መልሱ ለጸጋን የተሞላሽ ሆይ ደስ ይበልሽ። እመቤታችን ቅድስት ድንግል ማርያም በቤተ መቅደስ ቁጭ ብላ ሐርና ወርቅ እየፈተለች ሳለ መልአኩ ቅዱስ ገብርኤል በታላቅ ብርሃን ተገልጦ ጸጋን የተሞላሽ ሆይ ደስ ይበልሽ ብሎ በመጀመር የጌታችንን መወለድ አብስሯታል። ጥያቄ ቁጥር 3 ቅዱስ ገብርኤል በራማ ከተማ የየትኛው ነገድ አለቃ ነው? ሀ የኃይላት፣ ለ የአርባብ፣ ሐመሩሃ የሊቃናት። ድረስ ድምፅህን እንስማ። መልሱ ለ የአርባብ። በራማ ከተማ ከሚኖሩት ነገደ መላእክት መካከል የመጀመሪያዎቹ አርባብ የሚባሉት ሲሆን እነዚህ መላእክት የሥላሴ እልፍኝ አስከልካዮችና የእግዚአብሔርን መንበር በክንፎቻቸው የሚሸፍኑ መላእክት ናቸው። አለቃቸውና መሪያቸውም ቅዱስ ገብርኤል ነው። ጥያቄ ቁጥር 4 እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ያለው ለማን ነው? ሀ ለድንግል ማርያም፣ ለ ለሰለስቱ ደቂቅ፣ ሐመሩሃ ለካህኑ ዘካርያስ። አንጌቤናይቱ ቅድስት ኢየሉጣ ስላንተ ትመስክር እስከ ልጇ። መልሱ ሐመሩሃ ለካህኑ ዘካርያስ። ቅዱስ ገብርኤል እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ብሎ የተናገረው የዮሐንስ መጥምቅ አባት ለሆነው ለካህኑ ዘካርያስ ሲሆን ይህንን ያለው በዕድሜ ለገፉትና ልጅ ለመውለድ ተስፋ ቆርጠው ለነበሩት ለዘካርያስና ለኤልሳቤጥ የቅዱስ ዮሐንስን መወለድ ባበሰረበት ወቅት ዘካርያስ ነገሩን መጠራጠሩን አይቶ ከእግዚአብሔር መላኩን ለማረጋገጥ የተናገረው ቃል ነው። ጥያቄ ቁጥር 5 ቅዱስ ገብርኤል ለእመቤታችን ብስራት ያበሰረበትን ታላቅ በዓል በየትኛው ወርና ቀን ይከበራል? ሀ ታኅሳስ 19፣ ለ መጋቢት 29፣ ሐመሩሃ ታኅሳስ 22። ከውሃና ከእሳት ከሞት አመለጡ በእሳቱ መካከል ለጥፋት ቢሰጡ። ቪዲዮን ከወደዳችሁት ላይክ ማድረጋችሁንና ቻናሉን ፎሎ ማድረጋችሁን እንዳትረሱ። የአምስተኛውን ጥያቄ መልስ ኮመንት ላይ እንድትመልሱ እንጠይቃለን። ቦታ የለው ሞትና መከራ አንተ ባለህበት በየትኛውም ስፍራ ምንም ቦታ የለው ሞትና መከራ